የሚቀየሙኝ አይመስለኝም እንዳልኩት ሃይማኖት በጣም ሴንሲቲቭ እንደሆነ እረዳለሁና እስልምና በመላው ዓለም ላይ ለምንድነው በዚህ ደረጃ የሚፈራው አሁን የተወሰኑ ቪዲዮዎችን ሳይ እንደ ቀልድ ናቸው ቪዲዮዎቹ ለምሳሌ እርሶ ተቀምጠው ነጮቹ ናቸው ብዙ ጊዜ እንደዚህ አይነት ሲሰሩ ማያቸው የሆነ ሰው ዝም ብሎ ያለፈ ሱሪ ያረጋ ጃኬት ያረጋ ኮፍያ ያረጋ ሰው የሆነ ነገር ወርወር አድርጎ ሲሄድ ብዙ ሰው አይደነግጥም ጀለቢያ ያረጋ ጢሙን ያሳደገ አይተመጠመ ሰው ወርውሮ ሲሄድ ብዙ ሰው ዋው ሲገባ ይቻለው በቪዲዮ ውስጥ ብዙ ሰው ሮጦ እንትን ሲል ጣራ ላይ ሲወጣ ግር ብሎ ሲወጡ ምናልባይቼ በጣም ይገርመኛል ለምንድነው እስልምና በዚህ ደረጃ በዓለም ላይ በጣም አስፈሪ ሆኖ አንድ ሙስሊም እንዳጥፊ የሚቆጠርበት ሁኔታ ለምንድነው የተፈጠረው ማን ነው ይሄን የሰራው እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነፃነቱ እንደተጠበቀ በወለል 6 አባወራዎችን ብቻ የያዘውና 4 ሊፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻችንልዎት እስከ 20 ዓመት በሚቆይ የባንክ ብድር ቤትዎን የግሎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለል ላይ ያሉ ቤቶችን ለ20 ደንበኞች ብቻ ያወጣን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። ከምን ደረሱ አንደኛው የምርጫ ጉዳይ ነው ህዝብ ሙስሊሙ ሲያነሳ የነበረው እኛንን ወኪሎቻችን ምን መርጠው እኛንን ወደፊት የሚመሩን ሰዎች መምረጥ ምን ፈልገው የሚለው ነው እስካሁን ድረስ ምርጫ አልተካሄደም ለምን በወቅቱ እንግዲህ እንዳልሽ 2004 ላይ የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ ብሎ ዝምርጦን በፍርሚያው አረጋግጦ የተለያዩ መንግስት አካል ጋራ በዚህ ጉዳይ ላይ ውይይትም ንግግርም ጉዳዩን የማስረዳትም ሌሎች ነገሮች አሉ በዛ ሂደት ላይ መንግስት ጋር የነበረው ምንድነው በተለይ ፌደራል ጉዳይ ጋር ጥያቄውን አልመለሱም ግን ኢንዳይሬክትሊ መልሰናልና ተቀበሉ ነው አልመለሳችሁ እንኳን ለሰው ልናሰምን እኛንም የሚያሰምን ነገር ውስጥ የለም እናንተ ራሳችሁ ካመናችሁበት መልስ ነው የምትሉትን በደብዳቤ ጻፉና ይሄን ነው የመለሱን ብለን ለሰው እንነግራለን ስንል አንጽፍም አሉ ለህዝቡ ግን ተመለሷል ብላችሁ ነገሩ ነው አንመለስም አንነግርም ማለት ከዛ በኋላ የካቲት 26 2004 ጀምሮ ኮሚቴውን ባሉታዊ የማየት የማስፈራራት ጫናዎች ነበሩ ሆኖስ ለተወሰነ ጊዜ 24 ሰዓት ሙሉ በደህንነት ክትትል ስር ቤት ስንገባ አብሮን ውጭ ይጠብቃሉ ጧት ስንወጣ አብሮን ይወጣሉ እንዲህ አይነት የማስፈራራት ሁሉ ነገር እናውቃለን በስልክም አንዳንድ ጊዜ በአካልም መንገድ ላይ ማግተው ፖሊስ ጣቢያ አስገቡን አዲስ አበባ ፖሊስ ኮሚሽን በወቅቱ የነበሩት ይደጎ ስዩምና ኮሚሽነር ምክትል ግርማ ካሳ እኔና ኡስታዝ አቡበከርን በአንድ መኪና ይሄድን ይዘውን አስገቡ ግንባራችሁን ነው በጥይት የምንለው ከንበኋላ የመጅሊስ ጉዳይ የሙስሊሞች ምርጫ መብት ምን አገባ አልፈልጅም አታሳድግም ይሄን ማታርፍ ከሆነ ግንባራችሁን ነው የምንለው አሉ አሁን የመጨረሻ ማስጠንቀቂያ ልንሰጣችሁ ነው ከዚህ በኋላ ንግግርም የለንም አሉ ያንን ወጥቼም በወቅቱ ለአሜሪካ ድምጽ ሬዲዮም ተናገርኩኝ በማህበራዊ ሚዲያም ያንንተን እንዴት ተናገራላችሁ አይነት ቅሬታም ነበረ ታቻም መንገድ ላይ ለምሳሌ ተከታትለው በአንድ ጊዜ ከዚህ ከፒያሳ ወደ ቤት በሚሄድበት ጊዜ ማታ 1 ሰዓት ላይ ነው ደህንነቶች ናቸው ዱርዮች ናቸው ስቲል ክሊር አይደለም ላፕቶፕ ይዤ ነበረ የመኪናውን መስታወት በበረት ሰብረው ላፕቶፑን ሊነጥቁኝ ሞከሩበት ሂደት አለ ብዙ እንዲህ አይነት ወክቢያ ውስጥ ሆነ መጨረሻ ላይ ታርፋላችሁ አታርፉም ወይስ እኛም እናርፈው ነገር የለም እንደ ኮሚቴን እንደ ህዝብ ደግሞ የኛም ጥያቄ ነው አልተመለሰም ብለን ስንሄድ መጨረሻ ላይ ሙስሊሙ ማህበረሰብ በሰደቃና በአንድነት ከዛም አልፎ በተለያየ ጁማ ተቃውሞች የነበረበት ሂደት አለና ማሰር አለብን ብለው ወሰኑ ከነዚህ ውስጥ ከ17 ኮሚቴ ውስጥ ወደ 9 ሰው ይዘው ሌሎቹን ከውጭ ጨምረው ሁሉንም ኮሚቴ አይደለም በሚል ሴንስ አሰሩን ክስ መሰረቱ እኔ ላይ ተመሰረተው ክስ ዛሬ ድረስ ያስቀኛል በሚዲያ የቀረበውና ህዝብ ውስጥ ያለው ኮምፕሊትሊ የተለያየ ነው እኛ ላይ የተመሰረተው ክስ 2 ክስ ነው አንደኛው በኃይል ይሄን መንግስት መጣል ገመንግስታዊ ስርዓቱ መናድ ነው ሁለተኛው እስላማዊ መንግስት መመስረት ነው ድርጊት ተብሎ የተጠቀሱት ግን ሁለቱም ተቀራራቢ ስለሆነ ይሄን መንግስት ካፈረሱ በኋላ እስላማዊ መንግስት የሚመሰርቱት በሚል ሐሳብ ፍርድ ቤቱ ይዘታቸው አንድ ስለሆነ ህገ መንግስቱን በኃይል መናድ የሚለውን ጥዬ አንዱን አለ
ከዛ እሱኛው መጣ። እሱ ላይ ክሱ ምንድነው ብለን ስናይ ድርጊት አለ። እንግዲህ ማንኛውም ነገር ተደረገ ተብሎ እንደ ግለሰብ አህመዲን ጀበል የተከሰስኩበት አለ። አጠቃላይ ምንድነው እሱ ህብረተሰቡን ቀስቅሳችሁ ለራሳችሁ ድብቅ ዓላማ ቀስቅሳችሁ ረብሻ ፈጠራችሁ። ያን ረብሻ የፈጠራችሁ እስላማዊ መንግስት ልትመሰርቱ ነው። ምንድነው የተደረገው ስንል አወልያ መስጊድ ላይ 55,000 ብር የሚያወጣ ጉዳት መስጊዱ ላይ ማድረስ፣ 5 የከተማ አውቶቡስ መስታወት መስበር፣ ኮማንደር ተክላይ ኮማንደር ገብረ ሚካኤል የሚባል የአራዳ ፖሊስ ጣቢያ ኃላፊ የነበረ አይኑ ጋር መፈንከት ደረሰበት ድርጊት ተብሎ የቀረበው ይሄ ነው። ሚዲያ ላይ ሲቀርብ ግን እስላማዊ መንግስት ሲመሰርቱ እንዲሆኑ ብዙ ነው ወሬው። ፋይናሊ በድምር የወደመ ንብረት 159,000 ብር አካባቢ ንብረት ነው። እነዚህን አደረጋችሁ ነው። እኛ ደግሞ በወቅቱ ይህን ድርጊት ያደረጉት ሰዎች በተለይ የኮማንደሩን ምትና የአውቶቡስ ባስ መሰበርን እኛ በአካል አደረጋችሁ አይደለም፣ በእናንተ ቅስቀሳ ውጤት ነው ይሄ መጣው ነው። እኛ የተከሰስነው ከ15 ዓመት እስከ ሞት የሚያስፈርድ ክስ ነው። ቀስቃሽ የተባል ነው። ሪል ድርጊቱን አደረጉ ተብለው የተከሰሱ ሰዎች ተይዘው ጳውሎስ ጋር ባለው ፍርድ ቤት ተከሰው 6 ወር ተፈርዶባቸዋል። ያደረጉ ሰዎች እኛ እነሱን ቀሰቀሳችሁ አደረጉት የተባሉት 6 ወር ተፈርዶባቸው፣ እኛ ደግሞ ቀሰቀስን የተባለው እኔ ላይ 22 ዓመት ላይ ተፈረደ። ጥያቄዎቹስ ምን ሆኑ ነው? መንግስት ጋር መጀመሪያ አርፋችሁ ተቀመጡ፣ አያገባችሁም፣ ያለዛ እናስራችኋለን ነው። አይ እኛ አንቀመጥም፣ ትክክል አይደለም ብለን ተቃውመን መጨረሻ እስሩ መጣ። በዛ ሂደት ውስጥ ካለፍን በኋላ ተፈታን። ለምንድን ነው ምርጫ ያልተደረገው ነው ጥያቄ። እኛ ከእስር ቤት ስንወጣ እንደሚታወቀው ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ እኔ ዛሬ ተፈትቼ በማግስቱ ነው ስልጣን ለቃሉ ብሎ አናውንስ ያደረጉት 2010 ላይ ማለት ነው። የሀገሪቷ ሁኔታም ኮማንድ ፖስት ውስጥ የነበረን እንደ ኮሚቴ ይህን ጉዳይ ትክክል አይደለም አልተመለሰም ብለን ከእንደገና እንቀሳቅሰናል። መጨረሻ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ የህወሓት ጊዜ መጅሊስ ላይ በመንግስት ፍላጎት የተቀመጡ ሰዎች ቦታው ላይ አሉ። ህብረተሰቡ ደግሞ ጥያቄ አንስቶ ይወከለናለን ተነጋገሩና የጋራ መፍትሄ አምጡ የሚል የማግባባት ሙከራዎችን ጠቅላይ ሚኒስትሩ የማድረግ ሂደቶች ሄዱ። በዛ አማካኝነት 9 ኮሚቴ ተዋቅሮ ያንን ስራ የሚሰራ አሁን ያለው ጊዜያዊ መጅሊስ ተቋቁሟል። የዚህ ጊዜያዊ መጅሊስ ማንዴቱ በ6 ወር ጊዜ ውስጥ አንደኛ የኢትዮጵያ ሙስሊም ማህበረሰብ እሱን የሚመጥን መጅሊስ የኢትዮጵያ እስልምና ጉዳዮች ምክር ቤትን አዲስ መዋቅር በኮሚቴው የተሰራ አለ። እሱን በማወያየት በማጽደቅ መሬት ላይ እንዲወርድ ማድረግ ነው። ሁለተኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙን ይወክላል የሚባለውን የኢትዮጵያን ግማሽ ህብረተሰብ የሚወክለው ድርጅት ኤንጂኦ ነው ፍቃዱ በየ3 ዓመቱ የሚታደስ አዳሹ ክፍል እምቢ ካለ ህልውናው የሚያበቃ በአንድ ባለስልጣን ስር ያለ ድርጅት ነው። ይሄ ተገቢ አይደለም፣ በአዋጅ ሙስሊሙን በሚወክል መልኩ መቋቋም አለበት የሚል ጥያቄ ነው። ያ ተሰርቶ ያንን በአዋጅ መጅሊስ የማቋቋሙ ስራ ከመንግስት ጋር መስራት ነው። ሶስተኛ ደረጃ ሙስሊሙ ማህበረሰብ ውስጥ ያሉ ቅድም ስታንዳርዳይዝ ያልተደረጉም ብለን ያነሳናቸው አስተሳሰብና አንዳንድ ልዩነቶችን ወደ አንድ በማምጣት መፍትሄ ማበጀት ነው። እነዚህን 3ቱ ነገሮች ከሰራ በኋላ በዚህ በ3ቱ መሰረት ላይ ምርጫ አድርጎ ቦታውን ለሚመጡ ዑለሞች አዲስ ዑለማ ራሳቸውን ነው ሌሎቹም በዛ መንገድ ከዛ አልፎ አስተዳደሩን ደግሞ ህብረተሰቡ በየአካባቢው በሚመርጠው አካል ቦታው ላይ ማድረግ ያን እንዲሰሩ የተመረጡ ሰዎች ቦታው ላይ በሙፍቲ ሐጂ ዑመር ኢድሪስ አማካኝነት ቦታው ላይ አሉ። ይሄን ሰርተው የተሰጣቸውን ኃላፊነትና አማና ተወጥተው መጅሊስን በሚፈልገው መንገድ አቁመው የህብረተሰቡን ጥያቄ ማስመለስ የነሱ የቤት ስራ ነው። ጥያቄውም እነሱ ጋር ነው የሚቀርበው። እኛም እንደ መፍትሄ አፈላላጊ ኮሚቴ እነሱንም እዚህ ቦታ እንዲመጡ ብለን ስናመጣቸው ከእድሜ አንፃር ከእውቀት አንፃር ከተለያዩ ነገሮች አንፃር ይህን ነገር የመስራት አቅም አላቸው። ህብረተሰቡ ስቴብል ሆኖ ሰላም ባለበት ሁኔታ ያን ማምጣት የሚፈለግበት ሙፍቲ ሐጂ ዑመርን በምናይበት ጊዜ ኦልሞስት 40 ዓመት አካባቢ በቀጥታም በተዘዋዋሪም በተለያየ መጅሊስ ውስጥ የነበሩ ሰው ናቸው። ስለዚህ አብሯቸው ካሉ የቦርድና የዑለሞች ጋር ሆነው ይህንን ኃላፊነት ተወጥተው ምርጫውን ለህብረተሰቡ አስደርገው ምርጫው ሲጠናቀቅ ህዝቡ የሚፈልገው አይነት መጅሊስን በኃላፊነት እንዲወጡ ነው። ምርጫው መቼ ይደረጋል? በርሱ እስካሁን ባለው ቁርጥ ያለ ነገር አላስቀመጡም። እኔ አይደለሁም ማስቀመጠው እነሱ ናቸው ፖዚሽኑ ላይ ያሉት። ግን የተሰጣቸው ኃላፊነት በ6 ወር ጊዜ ውስጥ ነው። ግን ይሄን አልሰሩም። 6 ወሩም ኦልሞስት ተጠናቋል።
ባለው ሂደት ውስጥ እንግዲህ በአስቸኳይ በሚቀጥሉት ጊዜያቶች ህብረተሰቡ እየጠየቀም ያለ ጉዳይ ስለሆነ ይህንን ፈጽመው የተሰጣቸውን ኃላፊነት እንዲወጡ ህብረተሰቡም እየጠየቀ ነው። እነሱም ይሄን መወጣት አለባቸው ብዬ አምናለሁ። መልካም። ቅድም ከክሱ ጋር ተያዘ አንድ ነገር ሲያነሱ ነው ጥያቄውን ከዛው ላንሳው ብዬ ነው። ከተከሰሱበት ክስ ውስጥ ያው አመጽን አቀስቅሰዋል፣ እንደዚህ ያርገዋል በሚለው በተናገሩት ላይ ነው። እርሱ ኢትዮጵያ በሸሪዓ ህግ እንድትተዳደር ይፈልጋሉ ወይ? የግል አመለካከቶት ነው። ኢትዮጵያ ውስጥ ሸሪዓ ፍርድ ቤት አለ። አንዳንድ ጊዜ ሰዎች ጋር በጣም የሚገርመኝ ነገር ሸሪዓ ሲባል ደንገጥ ብለው የሚለው ኢትዮጵያ ውስጥ የሸሪዓ ፍርድ ቤት በጣሊያን ዘመን ነው ለመጀመሪያ ጊዜ ቆመው። ከአፄ ኃይለ ሥላሴ ዘመን ጀምሮ የሸሪዓ ፍርድ ቤት የኢትዮጵያ ህግ አካል ሆኖ በመንግስት ተቋም በአጠቃላይ ጠቅላይ ፍርድ ቤት ስር ሆኖ ተቋቁሟል። የኢትዮጵያ ሸሪዓ ፍርድ ቤት ጠንካራና ማህበረሰቡን የሚያስተዳድር እንዲሆን ፈልጋለሁ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው እንዴት ነው ያስተዳደሩት? አንዳንድ ጊዜ ሸሪዓ ህግ ሲባል ሚዲያ የሚያወራውና መሬት ላይ ያለው ኮንቴክስት ይለያያል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች ነብይና በወቅቱ የነበረው የመዲና መንግስት መሪ ናቸው። መዲና ውስጥ አይሁዶች ነበሩ። ሙስሊም ያልሆኑ የአረብ ባህል ተከታዮች አሉ። እነዚህን በኖሩበት ጊዜ እንዴት ነው የኖሩት ብለን ስንል የመዲና ህገ መንግስት የሚባል ሰሂፈቱል መዲና ይባላል። እዛ ውስጥ ሙስሊም የሆነውም ሙስሊም ያልሆነውም ሙስሊሞች በራሳቸው ሃይማኖት ይፈርዳሉ፣ ይዳኛሉ፣ ይኖራሉ። አይሁዶችም በራሳቸው ሃይማኖትና ባህል ይዳኛሉ። አረብ ባህል ተከታዮችም በራሳቸው ሃይማኖትና ባህል ዳኝተው እንዲኖሩ ፈቅዶ የጋራ በሆነችው ሀገር ላይ ደግሞ አብረው ልክ ሴኩላር ኮንስቲቱሽን ባለው መሰረት የጋራ ጉዳያቸውን በዚሁ በህገ መንግስቱ መሰረት እንዳኛለን ብለው ነው ነብዩ መሐመድ የዳኙትና የኖሩት። አሁን ሚዲያ ላይ የሚነገረው ከዛ በተጨማሪ አንዳንድ ሙስሊሞች የሚያነሱት የሸሪዓ መንግስት ሲባል በቃ ሙስሊም ያልሆነ ሰው ቦታ የሌለው ወር የተለያየ ነገር እንዲህ ብለው በሰው ሜንታሊቲ ውስጥ ሚዲያ የፈጠረው አለ። ስለዚህ ኢትዮጵያ የኢትዮጵያውያን ሀገር ናት። ኢትዮጵያ በሸሪዓ ትተዳደር ሰዎች አእምሮ ውስጥ በስጋት በሚታየው እኔ ብዬ ባምን ትክክል አይደለም። ባምን እንኳን ማለት ነው እንኳን ለምን አይደለም ባምን ለምን ኢትዮጵያ የኢትዮጵያውያን ሀገር ናት። ክርስቲያን አለ፣ ክርስቲያኖቹ በሃይማኖታችን መሰረት ይላሉ። ክርስቲያን ያልሆነውም ዋቂፈታውም በእኛ መሰረት ይላሉ። ዘን መጨረሻ ምን ሊሆን አንዱ ላይ ሊያሸንፍ ጦርነት ውስጥ ግጭት ውስጥ መግባት መጨረሻ ላይ ስቴብል ሀገር። ነብዩ መሐመድ ሙስሊሞች በሃይማኖታቸው፣ ክርስቲያኖች በሃይማኖታቸው፣ አይሁዶች በሃይማኖታቸው ብለው የጋራ ህገ መንግስት ጽፈው የጋራ ምንድነው ህገ መንግስቱን ስናይ አንቀጽ 27 እና 26 ብናይ የነብዩ መሐመድ ጊዜ ነበረው በኒ አውፍ የሚባሉ የአይሁድ ጎሳዎች እንደ አንድ ከሙስሊሞች እኩል አንድ ህዝብ ናቸው። ህዝብ የሚለውን ሲተረጉም ሙስሊሞች በራሳቸው አንድ ኡማ ናቸው ይላል፣ አንድ ህዝብ ናቸው ይላል። ሌላውም በራሱ አንድ ህዝብ ነው። በመዲና መንግስት ግን አንድ ነን፣ በጋራ የጋራ እንደ ህዝብ አንድ ነን። የነሱን ሃይማኖት በራሳቸው መንገድ ይፈጽማሉ፣ የኛን ሃይማኖት በጋራ እንፈጽማለን። የጋራ ጉዳዮቻችንን ደግሞ በዚህ ህገ መንግስት መሰረት ብለው ነው የነብዩ መሐመድ የህይወት ታሪክ ረሂቀቱል መክቱም ሌላ መጽሐፍ ላይ ሄስና ይላል። ግን ይሄ አንግል ጎላ ተብሎ ስላልተነገረ ሸሪዓ ሲባል በሰው አእምሮ ውስጥ የሚመጣው አሁን ዓለም ላይ ሚዲያዎች ያሰራጩት ነው። ነብዩ መሐመድ የኖሩበት መንገድ ይሄ ከሆነ እኔም ሙስሊሞች በእኛን የሃይማኖታችንን ጉዳይ ሌላ አካል ጣልቃ ሳይገባብን ሃይማኖታችን በምንለው መሰረት እንኖር፣ ክርስቲያኖችም በሃይማኖታቸው ጉዳይ ማንም ሳያስገድዳቸው ጣልቃ ሳይገባ ይኖሩ፣ ሌላውም ካለ በራሱ መንገድ ነው። ኢትዮጵያ የምትባለው የጋራ ጉዳይ ግን በእስልምና መሰረት ላይ ጥቁም ማለት ትክክል አይደለም እኔም ማልልም የሚሉ ሰዎችም ቆም ብለው ማሰብ አለባቸው። ነብዩ መሐመድም የጋራ በሚል ህገ መንግስት አበጅተው እንጂ ሁላችሁም በግዴ እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነፃነቱ እንደተጠበቀ በወለል 6 አባወራዎችን ብቻ የያዘውና 4 ሊፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻችንልዎት እስከ 20 ዓመት በሚቆይ የባንክ ብድር ቤትዎን የግሎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለል ላይ ያሉ ቤቶችን ለ20 ደንበኞች ብቻ ያወጣን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። ተቀበሉ። የእስልምና አካል አይደለም። ሰዎች የማመን መብት አላቸው። ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል ቁርአን። ፈመን ሻአ ፈልዩእሚን ፈመን ሻአ ፈልየክፉር ይላል። የፈለገ ሰው ይመን፣ የፈለገ ሰው ይካድ ይላል።
እኔ ተነስቼ በሸሪዓ ህግ መሰረት ነውና መካድ አትችሉም የግድ እስልምናን ተቀበሉ ካልኩኝ የፈለገ ይካድ ቁርአን ይያለ እኔ ከቁርአን ተቃራኒ ሊሄድ ነው ማለት ነው። ይሄ በእስልምና ተቀባይነት የለውም። ስለዚህ እርሶ አንድ ሙስሊም መዳኘት ያለበት በሸሪዓ ህግ ነው። ነገር ግን በአጠቃላይ ማገር አቀፉን በዛ ህግ የተዳደር በጊያ አላቅም ይያሉኝ ነው አይደለም? ኢትዮጵያ ውስጥ ሸሪዓ ፍርድ ቤት ተቆመው እኮ የሸሪዓ ፍርድ ቤት ተቋቋመው ሙስሊሞች የቤተሰብ ጉዳይ፣ የባልና ሚስት ጉዳይ፣ የውርስ ጉዳይ መሰል ጉዳዮቻችንን ቁርአን የሚነግረው አለ ሐዲስ የሚለው ይሄን ሸሪዓ ፍርድ ቤት ሄደው ይዳኙ ተብሎ አሁን ባለው ሴኩላር ስርዓት ውስጥ ቆመው እየተዳኘ ይሄ ሸሪዓ ፍርድ ቤት አቅም ኖሮት የእውነት እንዲሆን ፈልጋለሁ ፍርድ ቤቱ። ከዛ በዘለለ ደግሞ ሁሉም ነገር እኮ መንግስት ጋር አይመጣም። ህብረተሰቡ በሽምግልና የሚፈታው አለ በራሱ መንገድ። ኢትዮጵያ የሚባለው መንግስት ሀገረ መንግስቱን ስቴቱ ጋር በመናወራበት ጊዜ ግን በእስልምና ሊሆን አይገባም አይችልም። እሱን ያልኩት የሸሪዓ ፍርድ ቤት አለ። ስለዚህ ሙስሊሞች የሚዳኙት ወይም ደግሞ የሚሄዱት ወደዛ ሆኖ ተጠናክሮ እሱ መቀጠል አለበት ነው የሚሉት። እንደ መንግስት ግን እንደዛ አይነት ሐሳብ የለኝም ነው አይደለም? እሱን ያልኩት። መልካም እንግዲህ በስተመጨረሻ ሰሞኑን የነበረውን ጉዳይ እናንሳ። እርሶም በጣም ትልቅ ሽፋን ነበሩት በዚህ ማህበራዊ ድረገጾቹን ዞር ብዬ እንዳየዋቸው የእርሶ ስም በጣም የተሽከረከረበት ሁኔታ ነበረ። ቀደም ባሉ አመታቶች ሰዎች ሲጣሉ የነበረው ከመንግስት ጋር ነው። መንግስት ላይ ነው ድንጋይ የሚወርቡት የነበረው። መንግስት ጨቋይ ነው፣ መንግስት ገዳይ ነው፣ መንግስት አፋይ ነው ተብሎ ህዝቡ ሁሉ የሚቃወመው መንግስት ነበር። አሁን በዚህ ባጭር ጊዜ ውስጥ ብሔር ከብሔር ጋር ይጣላ ነው መንግስትን ትቶ ሃይማኖት ግጭቶች የሚመስሉ ነገሮች ደግሞ ጠቋሚ ነገሮች ደግሞ በየአቅጣጫው የተነሱ ነው ያሉት። ለምሳሌ በቁጥር 34 መስጊዶች በዚህ በአጭር ጊዜ ውስጥ ተቃጥለዋል። ቤተክርስቲያኖችም እንደዛው ተቃጥለዋል። ይሄ ምልክት ምንድነው? ምክንያቱ ምንድነው? ወዴትስ ጫፍ ይጎትተናል? እርስዎ እንደ አንድ የሃይማኖት አስተማሪ ምንድነው የሚሰማዎት የሚለውን እናውራና ከዛ በኋላ የእርስዎን ደግሞ ሶሻል ሚዲያው ላይ የነበረውን ነገር ደግሞ እናነሳለን። በመጀመሪያ ደረጃ ሰዎች በተለያየ ምክንያት ለሃይማኖት አዎንታዊ እይታ አላቸው። ቢከተሉትም ባይከተሉትም የሌላውን ሰው ቤተ እምነቶችን መዳፈር ባህል አልነበረም። ፖለቲከኞች ጋር ነበረ በፊትም ጀምሮ። ህብረተሰቡ ጋር ግን በአዎንታዊ መልኩ የማየት ሂደቶች በስፋት ነበሩ። በቅርብ ጊዜ ውስጥ ደግሞ አንዱን በአንዱ ላይ የማነሳሳት ከዛም አልፎ ፖለቲካን መሰረት ያደረጉ የተለያዩ ጥፋቶች ተፈጽመዋል። እርግጥ ክስተቶቹ ባለፉት 2 ዓመት ብቻ አይደሉም። ከዛ በፊትም የተፈጠሩ ሃይማኖት መልክ ያላቸው የመስጊዶች መቃጠል፣ የቤተ ክርስቲያኖች መቃጠል ነበሩ በተለያየ ቦታ። ለምሳሌ 2003 አካባቢ 2002 ላይ ጉራጌ ዞን ውስጥ 8 አካባቢ መስጊዶች ተጠቅተው 6 ሙሉ ለሙሉ የተቃጠለባቸው ሂደቶች አሉ። አዲስ አበባ እዚሁ ጀርመን ግቢ አሜሪካ ኤምባሲ አጠገብ ኢማም አህመድ መስጊድ እንደዚህ አይነት ነገሮች አሉ። ያሁኑ የሰሞኑ በዛ ባለመልኩ መፈጸሙና መንግስትም ዝም ብሎ ማየቱ ክስተቱ እንዲባባዝ ምክንያት ሆኗል። ልክ ነው። ሶማሌ ክልልም ላይ የተቃጠሉ አብያተ ክርስቲያናት ምንድናቸው ብለን ስንል በተወሰነ መልኩ ፖለቲካዊ ይዘት አላቸው። በወቅቱ የነበረው እንደምናውቀው ሶማሌ ክልል አመራር ከነበሩት አካላት ጋር ተያይዞ በተፈጠረ ሂደት ቤተክርስቲያኖቹ ተቃጥለዋል። ፖለቲክሱን ያው ሽኩቻና መጠላለፍ ወይንም ከቦታ የማንሳት አይነት ቻሌንጆች ሲመጣ ማህበረሰቡን ሊያጋጩ የሚችሉ ካርዶች የተመዘዙባቸው ሁኔታዎች አሉ። አንደኛ አስተሳሰቦቹ ከየት መጡ ብለን አስተሳሰቦቹን መፈተሽ አለብን። የእምነት ቤቶቹን የመድፈር ነገር ከየት መጣ? ከዛም አልፎ እንዴትስ ይሄ ሲደረግ የሚመለከተው አካል ተገቢውን የሆነ እርምጃ መውሰድ ላይ ቸልተኛ ሆነ? እነዚህ ሁለቱ ነገሮች በጣም አስፈላጊ ነገሮች ናቸው። አስተሳሰቦቹን ካላረቅንና ካላረምን ድርጊቶቹ አሁንም ይቀጥላሉ። ምክንያቱም ያን የሚያመነጨው አስተሳሰብ እንዳለ ስላለ ማለት ነውና ምን መጡ ብለው ምንጮቹን መፈለግ ወሳኝ ነው። ቅድም እንዳልሽው መስጊዶችም ቤተክርስቲያኖችም ተቃጥለዋል። ለምሳሌ 2010 የቅርብ ጊዜውን ያው የለውጥ ጊዜ ውስጥ ዶክተር አብይ ከመጡ በኋላ ብንወስድ አዲስ አበባ ዙሪያ ቡራዩ ከተማ አስተዳደር ስን ጸበል ማዶ ተብሎ የሚታወቅ ቦታ ላይ መስጊድ ፈርሷል። ያፈረሰው የመንግስት አካል ነው።
ህገወጥ ነው ተብሎ ነው የፈረሱት። ሰዎችም ታስረዋል። ፍርድ ቤቱም ወስዶ ለምን መስጊዳችን ፈረሰ ብሎ በመቃወማቸው እንደዛ ሆኗል። አዲስ አበባ ከተማ ላይም ወደ 4 የሚሆኑ መስጊዶች ላይ የማፍረስ እና ግጭቶች የተፈጠሩበት ሁኔታ አለ። እኔም በወቅቱ ማህበራዊ ሚዲያ ላይ በተመሳሳይ መልኩ ጽፌ ይህን ያፈረሰው አካል በተደጋጋሚ ሲፈርስ የአዲስ አበባ ከተማ አስተዳደር ከንቲባ ኢንጂነር ታከለ ኡማ አንተም ተጠያቂ ነህ፣ ይህን ነገር ቆመህ እንደገና ይቅርታ ጠይቀህ ማሰራት አለብህ ብዬ አደባባይ የጻፍኩበትም ሁኔታ አለ። የተወሰኑት የተሰሩበት ሁኔታ አለ። በተወሰነ መልኩ ደግሞ ከመንግስት ጋር ያልተያያዙ የተለያዩ ሃይማኖት ተከታዮች የሚያደርጓቸው ጥቃቶች አሉ። አንዳንዶቹ በአጠቃላይ 34 ናቸው። ከነዚህ ውስጥ 21 የሚሆኑት አማራ ክልል ውስጥ ነው የተፈጸሙት። 7 የሚሆኑት ኦሮሚያ ክልል ውስጥ ነው። ደቡብ ክልል 1 እንደዚሁም ድሬዳዋም ተመሳሳይ 1 ትግራይም 1 የፈረሱባቸው ሂደቶች አሉ። እነዚህ ሂደቶች ውስጥ ለምን ሆነ በሚለው ላይ በመናይበት ጊዜ በእሳት ማቃጠል ነው። ሰዎች በእሳት ሄደው በአካል ከማቃጠላቸው በፊት አእምሯቸው ውስጥ ተቃጥለውታል ማለት ነው። እናቃጥል ማጥፋት አለብን ብለው አስበው ወስነው ነው ድርጊትን የሄዱትና ያን እንዲያረጋቸው ምን አደረገ የሚለው ላይ በጥንቃቄ አስበው ምንጩን ለማድረቅና ያስተሳሰብ ግድፈቱና አብሮነትን የሚነካውን ነገር ላይ ማረም አስፈላጊ ነው። የመንግስት አካል ደግሞ መሰል ነገሮች ሲፈጸሙ ለምን ዝም ተብሎ ታየ የሚለው አሳሳቢ ነው። በርግጥ በዚህ ለውጥ ውስጥ ብዙ ኮንትሮል ማድረግ ያልተቻሉ የህብረተሰብ መፈናቀሎች፣ የእርስ በርስ ግጭቶች መንግስት ውስጥም አማራ ክልል መንግስት እርስ በርስ ሌሎች አይነት ነገሮች ስላሉ ሃይማኖቶቹ ምን የተለየ ነው የሚያስብል ሊሆን ይችላል። በአንድ በኩል ጉዳዩን ካየነው ግን 1 2 3 ሲሆን ብዙም ቦታ ላይ ሰጠው ይችላል። እየበዛ ሄዶ 34 ሲደርስ ስንት እስኪሆን ነው የሚጠበቀው? ለሀገር ሰላም ለሽግግሩ ለለውጡ ተብሎ በትግስት የሚታለፈው ስንት መስጊዶች እስኪቃጠሉ? እነዚህ ሁሉ የሚያነሷቸው ጥያቄዎች አሉና ሙስሊሙም ጋር በተመሳሳይ ጥያቄ ተነስተዋል። ክርስቲያኖቹም ጋር ቤተክርስቲያናችን ተቃጠለ ብለው ያነሷቸው ጥያቄዎች አሉ። እነዚህ ናቹራል ጥያቄዎች ናቸው። እውነት ቤተክርስቲያን እውነት መስጊድ ተቃጥሎ ከሆነ ሰው ቢናደድ ለምን ተነካው ቢል ናቹራል ነው ማለት ነው። እንግዲህ በትችቶችን አስተናግደዋል። እንደውም ስሙ ከማሸባሪ ቅር እንደማይነት ተስፋ አድርጋለሁ። ይህንን ስለተጠቀምኩ ያየሁትን ነው ማብራሪያ እንዲሰጡ ነው። ከዛ ጋር ስሙ ተነስቶ እንደውም ቀደም ብሎ ጎጃም ሞጣ ውስጥ ነው መስጊዱ ጋየውና ከዛ ቀደም ብለው እዛ አካባቢ ታይተዋል የሚል ነገሮች ሰምቻለሁ። ከአክቲቪስት ጃዋር መሐመድ ጋር ስሙ ተያይዞ ምን እንደዚሁ ይነሳ ሰምቻለሁና ምንድን ነበር የነበረው ነገር? እኔ ሞጣ ሄጄ አላውቅም እስከዛሬ በህይወት ዘመኔ ማለት ነው። ሞጣ ሄጄ ኤሪያውንም አላውቅም። ምንድነው ግን አንዳንድ ሰዎች ያው ፖለቲካሊ የተፈጠረው ክስተት ሽፋን መስጠት የፈለጉ ሰዎች አሉ። ከተቃጠለው በላይ ጉዳዩን አልበስብሰው ማለፍ የሚፈልጉ ሰዎች ናቸው የበለጠ አደገኞቹ። ድርጊት አድራጊዎቹ ተናደው ስሜታቸው ተነስቶ ተከስከሰው ሊሆን ይችላል። ይህን እያወቁ ጉዳዩ ላይ ትምህርት ወስደን መሰል ነገር እንዳይደገም ለማድረግ ሲቻል ይህን ለማዳፈን የተነሳ እኔ ላይም ይሁን የተለያዩ ሰዎች ላይ የሚወረወሩ ሂደቶች ተራ አሉባልታና መሰረት የሌላቸው ነገሮች ነው። ግን በዋናነት አሁን የሚሉ ሰዎች እስቲ እንያቸውና በሌላ አንግል አንድ መስጊድ ቢቃጠልና አህመዲን እንደዚህ ቢናደድ ትክክል ናቸው። 2 ቢሆን 3 ቢሆን ናቹራል። 34 ሲደርስ ይሄን 34 መስጊድ ተቃጠለ ብለው ዘግባቸዋል ወይ ሚዲያ ያዛችሁ ሰዎች? አሁን ለምን ተናገርክ ለምን ተቃወምክ ብለው ጣት የሚቀስሩ ሰዎች እናንተ ይሄ ሲሆን ይሄ ነገር ለሀገር ጉዳት ነው ብላችሁ ሰርታችኋል ወይ ነው? አሁን ለምሳሌ አማራ ክልሉን ብንወስድ 21 ናቸው። እኔ እንዲህ ከመናገሬ በፊት ለምሳሌ የዛሬ ዓመት አካባቢ እስቴ ዙሪያ ላይ እስቴ በደቡብ ጎንደር ዞን በእስቴ ከተማ ቀበሌ 1 ቀበሌ 2 ቀበሌ 3 መስጊዶች ሲቃጠሉ በቦታው በአካል ሄደን እንደ መፍትሄ አፈላላጊ ኮሚቴ 4 ሆነን እንዴት ተቃጠለ ማን ያቃጠለው በወቅቱ የክልሉ ጸጥታ ዘርፍ ኃላፊ የነበሩት ጀነራል አሳምነው ጽጌ ቢሮአቸው ባህር ዳር ሄደን ከዛም አልፎ የከተማው አስተዳደሮችን እስቴ ከተማ አናግረን ህብረተሰቡ ምን ተደረገ ብለን ጠይቀን በቪዲዮ ቀርተን መተን ይሄ ነገር መፍትሄ ማግኘት አለበት ብለን ጥሪ አቅርበናል። የሙስሊሞች ሱቅ እየተለየ ተቃጠለብን ብለው የተቃጠሉ ሱቆችን ተነጋግረናል። የተለያዩ ነገሮች ሲሆን ዛሬ በስቴው ላይ ሲጀመር ቢቆም ኖሮ
ቢቸና ላይ መስጊድ ላይ ቦምብ ተወርውሮ 2 ሰው ባልሞተ ነበር። ይሄን ዘግባቸዋል ወይ? ይሄንን የሚያወሩ ሰዎች። እስቴው ላይ 3 መስጊድ ተቃጠለ። በጭልጋ ወረዳ ብቻ 10 መስጊድ ተቃጠለ። ዝም መባል አለበት? እሱ ብቻ አይደለም። አሁን የሰሞኑን ምን ያወራሉ? እናሰራለን፣ እናዋጣለን፣ እኛም ተቆርቋሪ ነን። እውነት ከሆነ በጣም ደስ ይለኛል። እስቴው የዛሬ ዓመት የተቃጠለው መስጊድ አልተሰራም ባለበት ነው። በወቅቱ የአማራ ክልል ኮሚኒኬሽንም ህዝቡ አዋጣ ምናምን አለ። ፕራክቲካሊ ሄደው ማየት ይቻላል። ዛሬ ድረስ አልተሰሩም። ቢቸና ላይ ቦምብ ተወርውሮ ሰዎች ሲሞቱ ይሄን ያደረጉ ሰዎች ተይዘው ለህግ አልቀረቡም። ሰሞኑን በሞጣ ላይ በተከሰተው ጉዳይ ላይ ዝም ብዬ አይደለም ማውራው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ያለበት ከዛም አልፎ የኦርቶዶክስ ቤተክርስቲያን 3 ጳጳሳት ባሉበት የሃይማኖት ጉባኤ የኢትዮጵያ ሃይማኖቶች ጉባኤ ጸሐፊ ያለበት 7 አካባቢ ሆነው እስቴው ሞጣ ሄደው ክስተቱ እንዴት ተፈጸመ ብለው ሙስሊሞችንም ክርስቲያኖችንም ሰብስበው የመጡት ሪፖርት እኔ ቦታው ላይ እዚህ ኢትዮጵያ እስልምና ጉዳዮች ቁጭ ብዬ ሰምቻለሁ። ሆነ ተብሎ ታቅዶ የተሰራ ድርጊት ነው። ይሄንን እስካልተቀበልንና ጉዳዩ መፍትሄ እንዲያገኝ ካላረግን ጥፋቱ ከፍተኛ ነው። ለምሳሌ ይሄ ክስተት ከመሆኑ በፊት የሞጣውን ከ3 ሳምንት በፊት ክርስቲያኖችን ሰበሰቡና በስታዲየም ውስጥ በሰንበት ቀን ስራ መስራት ትክክል አይደለም፣ ክልክል ነው በሃይማኖታችን ብለው አስተማሩ። የመንግስት አካል ባለበት ትምህርቱ ተሰጠ። ትምህርቱ ከተሰጠ በኋላ ክርስቲያኖቹ የሚያምኑትን ማስተማራቸው መብታቸው። ከሳምንት በኋላ ግን ወጣቶች ተደራጅተው በየሱቁ በየቤቱ እየሄዱ ወፍጮ ቤት ያለህም ወፍጮ ቤት ዝጋ፣ ሱቅ ያለህም ዝጋ፣ ሰንበት ነው ተጀመረ። ለክርስቲያኖች በፈለጉበት አምነው ካረጉ መብታቸው። ሙስሊሞች ጋር መጥተው ይሄን ሲያረጉ ስልክ እየደወሉ ሲያስፈራሩ ጫና ሲያረጉ ሄደው ለከተማ አስተዳደር አመለከቱ። መፍትሄ አልተሰጠም። ይሄ ከተደረገ ከ2 ሳምንት በኋላ ነው ይሄ ክስተት የመጣው። ይሄ ክስተት ሲመጣ ሙስሊሞቹ እንከላከል ወይ ብለው መስጂዳችንን እንከላከል ወይ ብለው ውይይት አደረጉ። ሰው በህጋዊ መንገድ ያለው መሳሪያ ይዘን አንድም ገለን ሞተን መስጊዳችንን እንጠብቃለን። እኛ መግደልም መሞትም ለሃይማኖታችን መስጂዳችንን ለመጠበቅ መጡብን እንጂ አልመጣንባቸው እናደርግ ብለው ተስማሙ። በኋላ ላይ ግን ብዛት ያለው ሰው ሲመጣ ይሄን ሁሉ ሰው ጋር መጋደል ውስጥ ከገባን ኢትዮጵያ ውስጥ የሃይማኖት ጦርነት የሚል መልክ ሊይዝ ነው። አይናችን እያየ መስጊዳችን ይቃጠል ብለው ዝም ብለው አሳለፉ። ይሄ ከመሆኑ በፊት ዝም ብለን አይደለም። የሚመለከተው የመንግስት ክፍል አለ። ክስተቱ ገና በጀመረበት የመጀመሪያ ሰዓት ላይ ይህንን በሰማንበት ሰዓት ላይ ኡስታዝ አቡበከር የኢትዮጵያ መፍትሄ አፈላላጊ ኮሚቴ ጸሐፊ ለምክትል ጠቅላይ ሚኒስትሩ ደውሏል። ተደመቅ አስቁሙ፣ ይሄ ነገር ወዳልሆነ መንገድ ይሄዳል። ለክልሉ ጸጥታ ዘርፍ ኃላፊ ደውሏል። ያኔ ገና አንድ መስጊድ አልተቃጠለም። ለዲያቆን ዳንኤል ክብረት በቤተ ክርስቲያን በኩል ይሄን አስቁሙ ብሎ ደውሏል። ለተለያዩ ሰዎች ተደውሏል። ገና ህንጻ በተቃጠለ ሰዓት ወደ መስጊድ ሳይመጣ 11 ሰዓት የተጀመረው ማታ 3 ሰዓት ነው ልዩ ኃይል የገባው። እሱ ብቻ አይደለም። ሰዎቹ ምን ብለው ተናገሩ? ሪፖርቱ ላይ ኢትዮጵያ እስልምና ጉዳይ ውስጥ በቀረበው ሪፖርት ላይ እንደው መስጊድ አሰሩልን ብለን እኛ አንጠይቅም፣ ግን እውነቱ ይውጣልን። ተለይተን ታርጌት ተደርገን ተጠቅተናል። የከተማው አስተዳደር አቤቶታ ብለን ቆሞ ነው ያየን። ጋዝ ሲያቀብሉ የነበሩ ፖሊሶች አሉ። ይህን ቄሶቹም ሰምተዋል። የሃይማኖት ጉባኤ ሰዎች ሰምተዋል። የኢትዮጵያ እስልምና ጉዳዮች የላካቸው ሰዎች ያቀረቡት ሪፖርት ነው። እኔ ቦታው ላይ ተገኝቼ የሚመለከተው ከላይ ከምክትል ጠቅላይ ሚኒስትሩ ጀምሮ ቀድሞ ተነግሯቸው መፍትሄ መውሰድ ካልቻሉ የክልሉ ጸጥታ ዘርፍ ኃላፊ ተነግሮት መፍትሄ መውሰድ ካልቻለ ከዛ በፊት በተደጋጋሚ ሲደረግ ያንን ያደረጉ ሰዎችን ይዘው ለፍርድ ሳያቀርቡ የእስቴው ላይ ጥፋተኞቹ እውነተኛ ቅጣት ቢያገኙ ኖሮ ሰው ይማርበትና ይቆማል። ዛሬም ማድበስበስ ከተፈለገ ይሄ ሁሉ ሲሆን ችግር የለውም እናቃጥላለን፣ እኛ እንደዚህ እንገነባለን፣ አብረውነታችን ምናምን ይሄ ወሬ ነው። የእውነት ሆኖ በተግባር መታየት አለበት። እውነት ከሆነ ይሄ ሁሉ ሰው ወጥቶ ያን ሁሉ መስጂድ ሲያቃጥል ተው ብሎ የሚያስቆም ሰው እንዴት ጠፋ? የመንግስት አቃል ይቀል ህብረተሰብ ውስጥ እንዴት ጠፋ? ይሄ እኮ ትልቅ ጥያቄ ነው። አቃጥለው ሆቴልን ማርዘነብንና መስጊዶችን አቃጥለው የሚጨፍር ትውልድ ሲፈጠር አስተሳሰቡ ከየት መጣ ነው ቤዚክ ጥያቄው። ከዚህ በፊት ለሀገር ሰላም ብለን በተደጋጋሚ ይሄ ሲፈጠር ዝም ብለናል። በአካል ሄደን ይሄን ጉዳይ መፍትሄ ፍቱ ብለን አውርተናል። የሚመለከተው የመንግስት አካል ሰላም ሚኒስተር ጋር ይሄን ጉዳይ ሃንድል አድርጉ ብለናል። ለጠቅላይ ሚኒስትሩም ይሄን ጉዳይ መፍትሄ ያገኝ ብለናል።
መንግስት በተለያዩ ምክንያቶች ሌላም አጀንዳ ኖሮትም ይሁን ቅድሚያ ለሌላ ሰጥቶ ምንም ይሁን የክልሉም ይሁን የፌደራሉ በዚህ መንገድ ችላ ካለ እና መፍትሄ ካላገኘ 34 ተቃጠለ 35ኛ እያለ ይቀጥል ብለን ማቃጠል ብቻ አይደለም የሞጣ ከተማ መስጊድን አቃጥለው የኢማሙን ያሰጋጁን ቤት ሄደው ተኩስ ከፍተው ቤቱን አቃጥለው ሰዎቹ አመልጠው ነው ይሄን የኢትዮጵያ እስልምና ጉዳዮች ሄደው መጠየቅ ይቻላል ሪፖርቱ ላይ የነበሩ በቦታው የሰሙ የኦርቶዶክስ ቤተክርስቲያን ተወካዮችን መጠየቅ ይቻላል የመንግስት አካል ባለበትም የፖሊስ አካል ጋዝ አቀበለ ተብሎ ህብረተሰቡ ይሄንን ቅሬታ ሲያሰማ የክልሉ ጸጥታ ዘርፍ ኃላፊ ቆሞ ነው የሰሙት ቦታው ይሄ ሁሉ ሲሆን እናድበስብስ ከሆነ ምላሹ እስከዛሬ ከሆነውና ከተደረገው በላይ ለምን ዝም አላላችሁም እናዳፍ ነው አሸባሪ አክራሪ ምናምን የሚል ስም ለጥፈን እናሸማቀቅ የሚሉ ከአቃጣዮቹ የበለጠ ለሀገር ስጋት ናቸው ብዬ ነው ማምነው እውነት ለኢትዮጵያ ተቀርቃሪ ከሆነ እውነቱ ይውጣ ገለልተኛ አካል ያጣራው ያጠፋውና አካል ለፍርድ ይቅርብ አዋተን እንስራ መቻቻልና አብሮነታችንን ሊያጠፉ ነው ብለው ፍሬም ቢያረጉ ጥሩ አሁንም እንኳን መስጊዶቹ እንዲተቃጠለ ብለው የመንግስትንም ይሁን የግል ሚዲያ ከቨሬጅ ሰጥቶ እየሰራ አይደለም የሚሰሩት ምንድነው በተቃራኒ ያለውን ነው የሚዘግቡት እንጂ ክስተቱን ዘግበሽ ተቃጠለ እንዲሆነ የኢቢሲ በአላባ ዞን አንድ መስጊድ ሲቃጠል አንድ ቤተክርስቲያን ሲቃጠል ለምን ተቃጠለ አይደለም የትኛውም ቤተክርስቲያን የትኛውም መስጊድ መቃጠል የለበትም ሌላም ነገር መቃጠል የለበትም ይሄን አስጮ የዘገበ አንድ ፕሮቴስታንት ቸርች ተቃጠለ ያለው ኢቢሲ ይሄ ሁሉ ሲሆን ለምንድነው አፉ የተለጎመው የአማራ ክልል ሚዲያ ይሄ ሁሉ ሲሆን ለምን ተለጎመ ይሄ ብቻ አይደለም 21 እስኪሞላ ድረስ እየጠበቁ ነው ስንት እስኪሆን ነው ዝም እንድንል የሚጠበቁ ስለዚህ ክስተቱን ለሚመለከተው የመንግስት አካል ነገርን ለሚመለከተው የመንግስት አካል ነገርን ሁሉም እንደተለመደው እንዲበሰበስ ነው ይፈልጉ ስለዚህ እኔ እንደ አንድ ሰው እንደ አንድ ሙስሊም ትክክለኛ ነገር አይደለም ቢያመንኩበትን ጽፌያለሁ ወደፊትም እቀጥላለሁ እንዲህ አይነት አሉታዊ ነገሮች ሲፈጸሙ መቃወም አለብን እኔ ቤተክርስቲያን ሲቃጠል የኔን ፌስቡክ ማየት ይቻላል ተገቢ አይደለም ብዬ ተቃውሜ ጽፌያለሁ ከነ ቪዲዮ ተቀምጧል የመስጊዶቹ ሲሆን ለምን አሸባሪ ተባልኩ ለምን ያኛው ጊዜ በዛ አልታየም ስለዚህ ደብል ስታንዳርድ ለማንም አይጠቅም ሰዎቹ ደግሞ ምንም ቢያወሩ የሚያመጡት ነገር የለም ያመንኩበትን ሰራለሁ ትክክል መሆኔ ላይ እርግጠኛ አልሆን ከዛም በዘለለ ሰዎች እንደሚያሉት ከንትና ጋር ይሄ ሁሉ ተራ አሉባልታ ነው ስለዚህ በዛ መልኩ ነው መታየት ያለበት አሁንም ቢሆን ማድበስበስ ለማንም አይጠቅም አናድበስብስንል ግን ግጭት እንፍጠር አይደለም ወይንም ብቀላ ይኑር ወይንም ሌላም ይያልን አይደለም እንዲህ አይነት ነገሮችን ማስቆም ስንችል ነው ለምሳሌ በወቅቱ ሰሞኑን ተቃጠለ የተባለውን ቤተክርስቲያን ጉዳይ ነው መነሻው ምናምን ያሉ ሰዎች እኔ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀረበው ሪፖርት ላይ ቤተክርስቲያን ተቃጠለ ጊዮርጊስ ተብለው ሄደው እዩ ተባሉ ቤተክርስቲያን ግቢ ውስጥ የተቃጠለ ነገር አላየሁም ግርግዳውንም ሳይ የተቃጠለ ነገር አላየሁም ከላይ ጉልላቱ ጋር ጭስ ይታያል ተብሎ አሳዩን መቅደስ ቤተ መቅደሱን የተቃጠለው ተባለ ገብተንና አይ እስላሞች አትገቡም አግዳሚ ወንበር ላይ ተቀመጡ ተብሎ ሳናይን የመጣ ነው ብሎ ሪፖርት ያቀረቡት እኔ በሰማው ምክንያቱ ከቤተክርስቲያንም ይሁን ለምን ሆነ አይደለም ቤተክርስቲያን ሙስሊሞች ካቃጠሉ ኃላፊነት ወስደው መቀጣት አለባቸው ሃይማኖታቸው አይደል ድርጊቱ የትኛው መንግስት አካል ይሁን የትኛው ሃይማኖት ተከታይ ይሁን አድርገው ከተገኘ እኔም አብሬ ቆማለሁ ማንንም ይሁን ማን መስጊድም ላይ ሲሆን ተመሳሳይ ነው ባለፈው ቤተክርስቲያን ተቃጠለ ብሎ ያ ሁሉ ሚዲያዎች መጫዋቸው ሰዎች ሰልፍ መውጣታቸው ትክክል ናቸው ያንኑ ግን ለምን ሙስሊሞች ሲያደርጉ ለምን ዝም በሉ መጣ ነው የኔ ጥያቄ የሚሆነው እንጂ ሰው ናቹራሊ የሚያምንበትን ትክክል ነው የሚለው ሲነካበት እጁን አጣምሮ ማለት ሃይማኖቱም የህግም የሞራልም በሞራልም የሚያስኬድ አይደለም ማለት ነው መልካም ኡስታዝ እንግዲህ እነዚህ ጠቋሚ ነገሮች አደገኞች ናቸው እነዚህ ነገሮችን ወደ ሃይማኖት እና ወደ ብሔር የሚወስዱ ነገሮች መብረጃ የሚላቸውም ሀገርም እንዳልነበረችውና ልትፈርስም ትችላለች እንግዲህ በዚህ በሃይማኖት ቦታዎች መንደድ ምክንያት ሙስሊሞች በሙሉ በመላ ሙስሊሞች ቁጣቸውን ገልጸዋል ተቃውሟቸውን ገልጸዋል ያሉት ቀደም እንዳነሳሁት ቤተክርስቲያንም በርግጥ ተቃጥሏል እነዚህ ነገሮች ወንድማማች ህዝቦችን
አንድ ወገን ህዝቦችን ወዴት ነው የሚነዷቸው ያሉት? ማቆሚያ አላቸው ወይ? መፍትሄ አላቸው ወይ? አለበለዚያ ምን ልንሆን ነው? ወደ መጠፋፋቱ ወደ መጨራረሱ። ምክንያቱም ቅድም እንዳነሳሁት ሃይማኖት እኔም እርሶም እናውቃለን ባለንበት ሃይማኖት ምን አይነት ሴንሲቲቭ እንደሆነ ምን አይነት ለመሞት አሁን እኔ እንደነገርኩት እፈልጋለሁ ለሃይማኖቴ ቢሆን ነው መርጠው ለሀገሬ ከሚሆን እርሶም እንደዛው እንደሚሆን ቅድሚያን የሚሰጡት ለሃይማኖቱ እንደሚሆን እርግጠኛ ነኝ። ስለዚህ በጣም ከባድ በተናት ምንድነው የሚሻለው በዚህ ጉዳይ ላይ መፍትሄ ሐሳቦች አሉ? የፈረሱትንስ እንዴት አድርገን ነው ምን ሰራቸው? ያሉትንስ እንዴት አድርገን ነው መንጠብቃቸው? በመጀመሪያ ደረጃ መፍትሄ አላቸው። መፍትሄያቸው እውነት መነጋገር ሲጀመር ነው። እውነት ከተነጋገርን በኋላ ጥፋት ያጠፋ ሰው ሙስሊሙ ውስጥ መሀል እብድ የለም፣ ክርስቲያኑ ውስጥ እብድ የለም፣ እንትና ውስጥ እብድ የለም፣ ሁሉም ፍጹም ነው ብለን ማሰብ ጋር ከመጣን በጣም ጥፋት ነው። ሶስተኛ ነጥብ የማነሳው አንድም የሚፈጽም ሰው መስጊድም ይሁን ቤተክርስቲያን ያቃጠለ ሰው ሃይማኖት አለው። ሃይማኖቱም ከሌለው አይቲስት ከሆነ እምነት አለው። የሆነ ነገር አምኖ የዛን ሰውዬ እምነት የዛን ሰውዬ ሃይማኖት ጀነራላይዝ አድርገን ክርስቲያኖች ፈጽሙ ሙስሊሞች ፈጽሙ ብለን ጀነራላይዝ ማድረግ የበለጠ አደገኛ ነገር ነው። የፈጽሙ 10ም ይሁን 300 አንድም ይሁን ያደረገው ሰው ነው የሚጠየቀው እንጂ አብሮ ከጀርባ ካላገዘ ተሳታፊ ካልሆነ በቀጥታም በተዘዋዋሪ ሽፋን ካልሰጠ የዛ አካል አድርገን መውሰድ በጣም አደገኛ ነገር ነው። ከዛ በዘለለ ቤተክርስቲያን ያቃጠሉትም ተይዘው የሶማሌ ክልሎቹ ክስ ተመስርቶባቸዋል። የዛ አካል ሌላ ቦታ የሚያቃጠሉ ካሉ መያዝና መቀጣት አለባቸው። መስጊዶችም ላይ አማራ ክልል በጠቅላላ ኦሮሚያ ክልል ስንመጣ ዳሮ ምስራቅ ሐረርጌ ዞን ዳሮ ለቡ ወረዳ ላይ በወቄፈታ እምነት ተከታዮች የተቃጠሉ መስጊዶች አሉ። ህብረተሰቡ ስሜታዊ ነው ሪቬንጅ ወስዶ በወቅቱ መስጊዱንም ሰርተዋል። ሰዎቹ ላይ እርምጃ ወስዶ ጸብ ሆኖ የታሰሩም ሰዎች አሉ። ሌላም ቦታ እንደዚሁ በቅርቡ በተፈጠረው የአዳማ ግጭት ሰው በሞተበት 86 ሰው ሞተ በተባለው መሃል አንዱ አዳማ መስጊድ ተቃጥሏል፣ ወድሟል። እንደነዚህ አይነት ክስተቶችን ዝም ተብሎ መታየት የለበትም። አንድ ሲጀመር አንድ ላይ ካላስቆምን ይቀጥላል። እዛ ላይ ከመንግስት አካል ጠበቅ ያለ እርምጃ መወሰድ አለበት። የኔ ክልል ነው የኔ ሰዎች ናቸው እያልን ሽፋን የምንሰጥ ከሆነ አደገኛ ነው። ከዛ በዘለለ አስተሳሰቡ ከየት መጣ ብለን በእስልምናም በክርስትናም መንግስት ጋር ያለው ምንጩ ምንድነው ይሄን አስተሳሰብ የፈጠረ ብለን ያን አስተሳሰብ ማከም ያስፈልጋል። እኛ ሽፋን ከሰጠንና ካድበሰበስን ቀጥሎ ማለት ነው ነገም ይቀጥላል። የኔ ወገን እስልምና ላይ ቁርአን ራሳችሁም ላይ ብትሆኑ ትክክለኛው ምስክር መስክሩ። ሌላም የኔ ወገን ነው ምናምን ይባል የኔ ወገን ፍትህ ነው የኔ ወገን እውነት ነው። ሙስሊም ስላረገ አብሬ ከቆምኩኝ ክርስቲያን ሲያረገ በሱ ላይ ከቆምኩኝ እኔ ስለእውነት አይደለም የቆምኩት። እኔ ቆምኩት ወገንተኛ ሆኜ ነው። ብሔርም ይሁን ሃይማኖት ማንኛውም ነገሮች እውነተኛ ማስረጃ አርጉ ካሉ ከላይ ከሙፍቲው አንስቶ ታች እስካለው ሙስሊም ጥፋት ከፈጻ እኔንም ጨምሮ መቀጣት አለብን። ከላይ ከጳጳሱ አንስቶ ታች እስካለው ተርታው ክርስቲያን ጥፋት ካጠፋ መጠየቅ ጥፋት ነው እንጂ ፖዚሽኑ ሃይማኖቱ እዚህ ጋር ለምን ይመጣል? የተዘራ ጥፋት ካለ የዛ አይነት ቆራጥነት ያስፈልጋል። አብሮነታችንን የሚያጠናክሩ ትምህርቶችና የሚያግባቡ ስራዎች መሰራት አለባቸው። ሙስሊም ሲጠቃ ክርስቲያኖች ዝም ካሉ ሙስሊም ስለሆነ ነው ክርስቲያኖች ዝም ያሉን ብለው ይተረጉማሉ። ክርስቲያኖች ሲጠቁ ሙስሊሞች ዝም ካሉ ክርስቲያን ስለሆነ ነው ሙስሊሞች እንዲያረጉን ይላል። ኦሮሞ ሲጠቃ ሌላው ዝም ካለኛ ኦሮሞ ስለሆነ ነው የሚል ኢንተርፕሪቴሽን፣ አማራ ሲጠቃ ሌላው ዝም ካለ እኛ አማራ ያ ኢንተርፕሪቴሽን አጥር እየፈጠረ የበለጠ ያልሆነ ቦታ ሊወስደን ስለሚችል ጉዳዩን የእውነት አጣርቶ እርምጃ ወስዶ መሄድ እንጂ ዝም በሉ አዳፍኑት አታውሩ አግባብ አይደለም። የበለጠ ጥፋትን ይፈጽማል ብዬ ነው ማለት ነው። መልካም። በስተመጨረሻ ለፓርቲ ሊወዳደሩ ያስባሉ? በሻሻ ሄደው ምርጫ ሊወዳደሩ ቅዳሉት ሚል ወሬ ሰምተናል። እውነት ነው? እኔ በሻሻ ተወላጅ አይደለሁም። እኔ የተወለድኩት ጅማ ከተማ ነው። የትኛው ፓርቲ አባል አይደለሁም። ምናልባት እስከ ተወሰነም ጊዜ ድረስ የትኛው ፓርቲ ውስጥ የመግባት ፍላጎት የለኝም። ምርጫ ውስጥ መግባት እፈልጋለሁ ወይ ከተባለ እንደማንኛውም ሰው ልገባ ላልገባ እችላለሁ። ግን አቅጄ እዚህ ቦታ እንዲህ ብዬ የጀመርኩት ነገር የለኝም። ፕሮግራም ውስጥ የለም። ፖለቲክስ ውስጥ መግባት ከተፈለገ ሩቅ አይደለም።
የቱ ጋር በገባ ይመርጡኛል ነው አይደል? ከዛ አንድ ሰው ለመመረጥ ሌላው እኮ ሙሉ መንግስቱን አለው ብሎ ፕላን አድርጎ እንደ ፓርቲ ያሰበ እንደንተን ትልቅ ነገር አይደለም። ስልጣንም ቢሆን ደግሞ ባለፍኩባቸው የተለያዩ ሂደቶች እዚህ ጋር ገባ እዛ ጋር ገባ ተብዬ ነው እኔ የራሴ ፕሮግራም ላይ የማምንበትን መስራት እንጂ ለጊዜው የትኛውን ፓርቲ ውስጥ መግባት አልፈልግም ብያለሁ። አንድ ቀን ግን እንደግል ልወዳደር ይችላል። እንደግል ውስጤ አልፎ የሚመጣ ነው። የወሰንኩት የለኝም። እኔ ተገቢ ነው ያዋጣኛል ብዬም አሁን ከምሰራው ሞጣ ብዬ እገሌ ፓርቲ ብዬ የሳበኝም የለኝም። የሳበኝ ማለት እኔን ፐርሰናሊ ስለዚህ እንደው ልግባ እንደ ብዬ የተወሰወስኩበት ምን ሐሳቡም የለም ማለት ነው። መልካም እዚህ ድረስ ለቃለ መጠይቅ ፈቃደኛ ሆነው ስለመጡ በጣም አድርጌ በተመልካቾች ስም